ሰበር ዜና ከኢትዮጵያ ብሔራዊ ምርጫ ቦርድ የተሰጠ መግለጫ። በአማራና በትግራይ ክልላዊ መንግስት አከራካሪ የሆኑት ምርጫ ክልሎችን በተመለከተ የተሰጠ ውሳኔ ስለማሳወቅ ይላል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ የምርጫ ጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓመተ ምህረት የመራጮች ምዝገባ ለማካሄድ የተዘጋጀባቸው ያሉትን ምርጫ ክልሎችና ምርጫ ጣቢያዎች ዝርዝር ለህዝብ ይፋ ማድረጉ ይታወቃል። ይህንኑ ቦርዱ ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት በቁጥር ህዝባር 5 13138 ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩት 5 የምርጫ ክልሎች የይገባኛል ጥያቄው እስከሚፈታ የሁመራ፣ የአዲረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አሳውቋል። የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳው የይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም እንዲሁ ምክር ቤቱ አሳውቋል። በመሆኑም ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛው ጠቅላላ ምርጫ ከላይ በተጠቀሰው አግባብ ለመፈጸም የሚያስችለውን ህግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን ያሳውቃል። የታደሰ ወረደ ተቃውሞ። የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤትን ውሳኔ ተቃወመ። ድርጊቱ ህገ መንግስቱን የሚጥስና የፕሪቶሪያውን ስምምነት አደጋ ላይ የሚጥል ነው ሲልም አስጠነቀቀ። የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤት 5 የምርጫ ክልሎች ከትግራይ ክልል ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ያስተላለፈውን ውሳኔ በጽኑ ተቃወመ። አስተዳደሩ ይህ እርምጃ ህገ መንግስቱን የሚጥስና የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥል ነው ሲል አስጠንቅቋል። የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ የትግራይ ህዝብ ከሌሎች ጭቆና ከደረሰባቸው ህዝቦች ጋር በመሆን በመራራ ትግልና በከፍተኛ መስዋዕትነት የኢትዮጵያን ፌዴራላዊ ስርዓት ለመመስረት ግንባር ቀደም ሚና መጫወቱን አስታውሷል። ይህም ሁሉንም ዜጎች በእኩልነት የሚያገለግል ህገ መንግስታዊ ስርዓት እና አዲስ ፌዴራላዊ ዲሞክራሲ ስርዓት እንዲፈጠር ማድረጉን ገልጿል። ይሁን እንጂ ህገ መንግስቱ ላይ ተደጋጋሚ ጥሰቶች የተፈጸመ መሆኑን የጠቀሰው አስተዳደሩ በህዝባችን ላይ ከተፈጸሙት ሊገለጹ የማይችሉ ግፎችና የዘር ማጥፋት ድርጊቶች ባሻገር አሁን ደግሞ ህገ መንግስቱንም ሆነ የፕሪቶሪያውን የሰላም ስምምነት በግልጽ የሚጻረር አዲስ ውሳኔ ተላልፏል ሲል ከሷል። በቀጣይም ጌታቸው ረዳ ተቃውሟቸውን ገለጹ። የዲሞክራሲ ስምረት ትግራይ ፕሬዝዳንት አቶ ጌታቸው ረዳም ተቃወሙ። ይህ የፌዴሬሽን ምክር ቤት ውሳኔ ተብየው ሆነ እሱን ተከትሎ የመጣው የምርጫ ቦርድ ድርጊት ግልጽ የስልጣን አላግባብ መጠቀም አቢዩዝ ኦፍ ፓወር ማረጋገጫና በህግ ፊት ውድቅና የማይጸና ኑል ኤንድ ቮይድ ነው። ዲሞክራሲያዊ ስምረት ትግራይ ይህንን ህገወጥ ድርጊት በጽኑ ይኮንናል። የፌዴሬሽን ምክር ቤት የጀመረውን ህግ አልባ ዳንኪራ በአስቸኳይ እንዲያቆም እና ለህገ መንግስቱ የበላይነት እንዲገዛ ያሳስባል። በዚህ ህግ አልባ የፖለቲካ ትዕይንት የሚፈታ አንድም ችግር እንደሌለ ድርጅታችን ስምረት ስለሚገነዘብ እስካልተስተካከለ ድረስ በምርጫም ሆነ በመሰል ህገወጥ ድርጊቶች ላይ የማይሳተፍ መሆኑን መላው የትግራይ ህዝብ እንዲያውቅልን እንፈልጋለን። የህዝብን ሉዓላዊነትና ህገ መንግስታዊ ስርዓቱን ለማስጠበቅ ድርጅታችን አስፈላጊውን ህጋዊና ፖለቲካ ትግል ለማድረግ የማይነጥፍ ቁርጠኝነት ያለው መሆኑን በድጋሚ እናረጋግጣለን። የዲሞክራሲያዊ ስምረት ትግራይ ፕሬዝዳንት አቶ ጌታቸው ረዳ ካህሳይ። በመጨረሻ የዲሞክራሲያዊ ስምረት ትግራይ ፓርቲ ለፌዴሬሽን ምክር ቤት ምርጫ ክልሎች ላይ ያስተላለፈው ውሳኔ ዳግም እንዲታይ መጠየቅ ይመለከታል የሚል ደብዳቤ ልኳል። የኢትዮጵያ ብሔራዊ ምርጫ ቦርድ ጥር 25 ቀን 2018 ዓ.ም ከፌዴሬሽን ምክር ቤት ደረሰው ባለው ደብዳቤ መሰረት በማድረግ በአማራና በትግራይ ክልሎች መካከል አወዛጋቢ በተባሉ አካባቢዎች በሚገኙ የምርጫ ክልሎች ላይ ያስተላለፈው ውሳኔ የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚድን ተቋማዊ ነጻነት የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነት የሚያውጅ ነው። በኢፌዴሪ ህገ መንግስት አንቀጽ 62 ስር ለፌዴሬሽን ምክር ቤት የሰጡ ስልጣንና ተግባራት የህገ መንግስት ትርጉም የክልሎች ወሰን ክርክር ከመፍታት አይዘሉም። ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው ውጪ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም። ይህ ውሳኔ ምክር ቤቱ ራሱን ከህግ በላይ አድርጎ መሾሙንና የፌዴራል ስርዓቱ በጠራራ ፀሐይ የተገዘገዘ መሆኑን ያሳያል። ማንኛውም የክልል ወሰን ክርክር መፍትሄ ሊያገኝ የሚገባው በህገ መንግስቱ አንቀጽ 48 በተደነገገው
መሰረት ብቻ ነው። ይህ ህጋዊ ሂደት ሳይጠናቀቅና በህዝብ ውሳኔ ይፋዊ ለውጥ ሳይደረግ ምርጫው በፌዴራል መንግስት ይፈጸም የሚለው ትዕዛዝ የክልል አስተዳደርን በጉልበት የመንጠቅ ሙከራ ነው። ብሔራዊ ምርጫ ቦርድ በአንቀጽ 102 መሰረት ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነና ከማንኛውም ተጽዕኖ ነፃ መሆን ያለበት ተቋም ነው። የፌዴሬሽን ምክር ቤት በፖለቲካዊ ፍላጎት ተገፋፍቶ በቦርዱ የስራ መመሪያና አደረጃጀት ላይ ጣልቃ መግባቱ ተቋሙን የፖለቲካ መጠቀሚያ ከማድረግም በላይ የምርጫውን ተአማኒነት ከወዲሁ አጠያቂ አድርጎታል። ዲሞክራሲያዊ ስምረት ፓርቲ ትግራይ